ብሩክ ሀይሜን ሰርፕራይዝ አደረጋት። የአብሳላት ለሀይሜ ቪዲዮ ላከችላት። ሀይሚ በትላንትናው ክፍል ላይ ለምን እቤት መቆየት አለበት እቃው ብላ እቃውን የብሩኬን ይዞ እንዲወጣ አዘጋጅታ ጠብቀው ነበር። እሱ እመጣለሁ አንዳንድ ነገር ልናወራ ብሏት፣ ግን እሷ ደግሞ ስለማትፈልገው አልፈልግም ብላ በዛ መሰረት እቃውን ይዞ እንዲወጣ አድርጋለች። ግን ብሩክም በጣም ተገርሞ ምን እየሆንሽ ነው እያለ እየቀለደባት ነበረ። የእሷ ስራዎች ፕራንክ እየመሰለው ነበረ። በዛሬው ክፍል ላይ ሀይሜ ተበሳሽታ ነበር። ብሩኬ ግን ምንም አልመሰለውም። ሀይሜ ምን ሆነሻል? አልፈልግህም ስትኝ ነው ወደ ራሴ ህይወት እየሄድኩት። ለምን እንደዚህ ትሆኛለሽ? የምን ቪዲዮ ነው የተላከለሽ ብሎ ቢጠይቃትም የተላከላት ቪዲዮ ደግሞ እሷን የሚያናድድና እንድትጸጸት የሚያደርጋት ነበር። ከወደድሽኝ ለምን እቃዬን እንዲወጣ አደረግሽ? እኔን ቤት እንዳልቀመጥስ ለምን ከለከልሽኝ? ትላንትና ምን ብለሽኝ ነበር ቢላትም እኔ እኮ እወድሃለሁ የልቤን መቻወቅህ ያፌን እንጂ ብላ ብሩክን ነግሯለች። ብሩክም ሀይሚ የምታደርጋቸው ነገሮችን የምትናገራቸው እውነት ስላልመሰለው እንደሚሰሩት እንደስተዛሬው ሳቅና ጨዋታውን አልቶ የአብሳላትን ጥራትና እሷ ለምን ቪዲዮውን እንደላከች ልጠይቃት ብላ ለብሩክ ስትነግረው ብሩክም ቶሎ ያችን ልጅ መኪና ውስጥ ስለነበረች ወደ ሀይሚ ጋር እንድትሄድለት አድርጓል። ለምንድን ነው የላክሸው ብላ ሀይሚ ጥያቄዋን ስትቀጥል በቃ ከብሩኬ ጋር ያለሽ ነገር እንዲቆርጥልሽ ስለፈለኩኝ ነው ብላ ለሀይሚ ነግራታለች። እዚህ ጋር ሀይሚ ጥፋተኛ ናት፣ የአብሳላት ጥፋተኛ ናት። ሀይሚ ደግሞ ብሩክን ነግሯለች። ብሩክ እኔ ይሄንን ነገር በእርግጥ አብረን እንትን ብለናል አሳልፈናል፣ ግን ቪዲዮ መላኩን ፈጽሞ እኔ የለሁበትም። እንደዚህ ማድረግሽ ለሀይሚ መላክሽ ጥሩ አይደለም ብሎ ብሩክ የአብሳላትን ተናግሯታል። ለመላክሽ ብሎ ማለት ነው። እና ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል የተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሸር በማድረግ እስከ መጨረሻው ተከታተሉት። የብሩኬ የአብሳላት የእዩና የሀይሚ ጉዳይ እንደቀጠለ ነው። እዩን አስረግዘ አሁን ደግሞ ከዚች ጋር በዚህ ሁኔታ ማሳለፍ ብላ ለብሩክ ሀይሚ ስትነግረው አንቺም አልፈልግም ብለሽኝ አባረሽኛል፣ ታዲያ ምን ላድርግ ብሎ ለሀይሚ ነግሯታል። ለሀይሚ ወደ የብሩኬ መሄድ ትንሽ እንትን ብሏታል። መውደዱን እንደምትወደው እንግዲህ ግልጽ አድርጋ ነግረዋለች። የራሴን ህይወት ስጀምር ለምን እንደዚህ ትይኛለሽ? መጀመሪያ እቃዎችን ሰብስበሽ ከቤት አባረርሽኝ ቢላትም አንተ ለእዩ ነግረሃት አይደለም ወይ? እዩ የኔን እቃዎች ሰብስባ የጠበቀችኝ በዛ ምክንያት ነው እንጂ እኔ እወድሃለሁ ብሩኬ ብላ ለብሩክ ሀይሚ ነግረዋለች። ፍቅሯን ገልጻለች እንደምትወደው። የነበረውን ጊዜያቶች ደግሞ የምትናገረውን እንጂ ዋናው በልቧ ስለሆነ መውደዷ በዛ መሰረት ደግሞ ለሱ ነግረዋለች። መጨረሻ የአብሳላት ጋር እንግዲህ አብሮ ወደ ውጭ ሄደዋል። ምክንያቱም በቃ አይናችሁን ማየት አልፈልግም፣ አብራችሁ አድራችሁ አብራችሁ ጊዜ ያሳልፋችኋልና ከእንግዲህ በኋላ እናንተን ማየት አልፈልግም ብላ ሀይሚ እንደዚህ ብላለች። ብሩኬ ደግሞ እንደሱ መሆን ጥሩ አይደለም ብሎ ሀይሚን ለማባበል ሞክሯል ማለት ነው። ሀይሚ ሰርፕራይዝ ልትደረግ ነው። ምክንያቱም እዩ የበፊት ፍቅረኛው ሳትሆን የአብሳላት የበፊት ነበረች። ያም ደግሞ አሁን ላይ ጠብቋት ያለችበትን ምን እንደምታደርግ የእሱን እቃ ማስወጣት፣ እሱን ከቤት ማባረር ያን ነገሮችን ሲያይ ብሩኬ ከሀይሚ መራቅ ፈልጓል። ግን እሱ የምታደርጋቸውን ነገሮች ሁሉ በትዕግስት ነው። ብሩኬ የሀይሚን ቁጣዎች ምናምን አይናደድባትም ማለት ነው። ሀይሚ አትቀልድ በቃ አልፈልግም ብላ ግግም ብላ ነው ለብሩክ የምትነግረው። ብሩክ እረፊ እያላት ነው። ከእንግዲህ በኋላ ከህይወቴ እንድትወጡልኝ እፈልጋለሁ፣ አንቺም ሆንሽ አንተ ወደዚህ ቤት እንዳትመጡ ብላ ለብሩክና
ያብሳላት ተናግራለች። የእንትናም እንደቀጠለ ነው፣ ገና አታርፍም እዩም። ምክንያቱም የእሷም የልጅ መጨረሻ ከብሩኬ የምትፈልገው ነገር ስላለ። ሀይሚ ያስከፋት ምንድን ነው? ቪዲዮውን ማየቷ ነው ወይስ የብሩኬ መሄድ ነው? ብሩክ ከእሷ ጋር መራቁ ሀይሚ ጸጽቷታል። ምክንያቱም ለምን ከኔ ጋር ብዙ ጊዜያቶችን አሳልፈናል፣ ብሩኬን አላውቀውም ማለት ነው ወይ? በሌላ ሴት እንዴት ይቀይረኛል እያለች እየተብሰለሰለች ነበር። ግን ደግሞ ብሩክ አይደለም ጥፋተኛው እዚህ ጋር የላከችላት ያብሳላት ስለሆነች ያብሳላት ትክክል እንዳልሆነች ብሩክም ነግሯታል። ቢያንስ ስለ እሷ መጠንቀቅ ሞራኗ ይነካል ብለው መጠንቀቅ ነበረባት። እና የአብሳላትና የብሩክ ፍቅር የማይዘልቅ ነው። የሀይሚና የብሩክ ደግሞ የሚዘልቅ ነው። የሀይሚና የብሩክ አድናቂዎች በኮመንት ስር እንትን በሉ፣ አስተያየታችሁን ጻፉ። በቀጣዩ እስከ ዛሬው የልጁም መጨረሻ ነፍሰ ጡር ሆናም እያወቀች ከእዩ ጋር ሀይሚ ተጣልታ ብሩክንም ነበረ ወደ እሷ ማድረግ የፈለገችው። ግን ደግሞ ሶስተኛ ሴት ሲያመጣ ነው ሀይሚ በጣም የተናደደችው እና እቃዎቿ ሲሰበሰቡ ያንንም አንስታለች። እና ለምን እቃዎቼ ከወደድከኝ አንተ እቃዎቼ ለምን ሲሰበሰቡ ዘማል ካዘጋጅተን የጠበከኝ ብላለ ማለት ነው። እንግዲህ ብሩኬ ልዩ 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 ሰርፕራይዝ ለሀይሚ አዘጋጅቶላታል ማለት ነው። ያ ሰርፕራይዝ ደግሞ ምንድን ነው የሚለውን በነገው ክፍል ላይ የሚለቀቅ ይሆናል። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት እላለሁ። ቤተሰብ ባይ ባይ።